እንደ ሀገር ለፈጠራ ባለቤቶች ምቹ ምህዳርን ለመፍጠር በልዩ ትኩረት እየተሰራ ነው። የፈጠራ ሀሳቦችና ፈጠራዎቻቸውን ይዘው ወደ ተጠቃሚው ጋር ለመድረስ ደግሞ ከእውቀት እስከ ፋይናንስ ያሉ ጉዳዮች ፈተና ይሆንባቸዋል። አብይ ግርማን ለዚህ ችግር መፍትሄ ለማበጀት በተዘጋጀ የውይይት መድረክ ላይ አግኝተነዋል። አብይ ባገኘው እውቀት የራሱን ፈጠራ አክሎበት ቆዳና የቆዳ ውጤቶችን ለገበያ በማቅረብ ላይ ይገኛል። ነገር ግን ሂደቱ እንዲሁ ቀላል አልነበረም። ምንጊዜም ቢዝነስ በሚጀምርበት ጊዜ የካፒታል ሪኳየርመንት አለው። ያንን ቢዝነስ ለመጀመርም ለማስቀጠልም ለማሳደግም ስትል እያንዳንዱ ፋይናንሻሊ ስትሮንግ መሆን አለበት። ጥሬ ዕቃ ቻሌንጆች ይኖራሉ፣ የማምረቻ ቦታዎች ቻሌንጆች ይኖራሉ። አንድም ቢዝነስ ጀምረ ይህንን ቢዝነስ እንዴት አድርጌ ነው ማስኬድ የምችለው የሚለውን ነገር ከተለያዩ ሰዎች ተሞክሮ ለምሳሌ የምታገኝበት እድል ካላገኘ በስተቀር ራስህ እየተማርክ ነው የምታልፈው ማለት ነው። በዛ ውስጥ ደግሞ የተለያዩ ፌሌሮች ያጋጥሟል፣ የምትወድቅባቸው ቀናቶች ስህተቶች ስለምትሰራ ማለት ነው። እንዲህ ያሉ ችግሮች መፍትሄ ሊያገኙ የሚችሉበትን መደላድል ለመፍጠር በማሰብ የተቋቋመው አጋር የተሰኘ ተቋም ይፋ ተደርጓል። የፈጠራ ባለቤቶችም ሆኑ በተለያዩ የንግድ ስራ ላይ መሰማራት ለሚፈልጉ ወጣቶች የልምድ የፋይናንስና የእውቀት ድጋፍ እንዲያገኙ ከሚመለከታቸው አካላት ጋር በማገናኘት እገዛ ያደርጋል። ዋናው የሚያስፈልገን በእውነት ለመናገር እጃችን ላይ በጣም ጥሩ ድርጅቶች ማደግ የሚችሉ ወጣቶች አሉ። ግን የሚያስፈልገን አንድ ሰው እውቀቴን ለማካፈል ዝግጁ ነኝ ብሎ ለረጅም ዓመት በስራ ዓመት ላይ ያሳለፈውን እውቀት አካፍሎ ያንን ልጆች እንዲያድጉ ማድረግ፣ ከእውቀት ውጪ ደግሞ ኔትወርክ መፍጠር። አሁን የማውቃቸው ሰዎችን ከስራው ጋር የሚሄድ ሰው ባገናኘው ያ ልጅ ወያቺ ልጅ የማደግ ችሎታዋ ያድጋል ማለት ነውና ትንሽ ለየት የሚለው ምንድነው ደግሞ እኛ ያደረግነው ኢትዮጵያና ዳያስፖራ ኤክስፐርቶች ነው እነዚህን ሰሚዎችን እንዲደግፉ ያደረግነው። የስራ አጥ ቁጥር እንዲቀንስ ወጣቶችም የስራ እድል ተጠቃሚ እንዲሆኑ እንደ አጋር ካሉ በዘርፉ ላይ ከሚንቀሳቀሱ ጀምሮ እስከ የፈጠራ ባለቤቶች ላሉ ዜጎች የተለያዩ ድጋፎችን ያደርጋል። ኢንተርፕረነር ዴቨሎፕመንት ኢንስቲትዩት ወይም ኢዲአይ ከስራና ክህሎት ሚኒስቴር ጋር በመሆንም በርካታ ዜጎች ከእውቀት እስከ ፋይናንስ ድጋፍ እንዲያገኙ በማድረግ የስራ እድል ተጠቃሚ እንዲሆኑም እያደረገ ይገኛል። ስልጠናውን ወስደው ከስልጠናው በኋላ ደግሞ ቢዝነስ አይዲያቸውን ሳምፕሉን አምርተው ሊሆን ይችላል፣ ወደ ገበያ ቴስት ተደርጎ ሊሆን ይችላል። እነዛን ድጋፎች ሁሉ ካደረገ በኋላ አንዱ ድጋፍ ከነዚህ ፋይናንሻል ኢንስቲትዩሽኖች ጋራ ማስተሳሰር ነው ማለት ነው። እነዛን ደግሞ ካስተሳሰርናቸው በኋላ የምክር እና የድጋፍ አገልግሎት እንሰጣለን። ለምን ገንዘቡንስ በመንገድ እየተጠቀሙት ነው ወይ ቀጥታ ቢዝነሱ ላይ ውሏል የሚለውን አጠቃላይ ኢንድ ቱ ኢንድ የሆነ ሰፖርት ነው የምንሰጠው ማለት ነው። እና ቢዝነሶች በተለያዩ ቻሌንጆች ነው ያሉት። ኢኮሲስተም ላይ ያሉ ብዙ መስተካከል ያለባቸው ብዙ ስራዎች ይጠበቃል። ኢትዮጵያ እንደ ታዳጊ ሀገርም ማለት ነው። አብይ ግርማ ለነዚህ የፈጠራ ባለቤቶችና የቢዝነስ ሀሳብ ባለቤቶች ድጋፍ ማድረግ አስፈላጊ መሆኑንም ያሰምርበታል። ሰዎች ስታርታፕ ላይ በነበረበት ጊዜ ያሉኝን ችግሮች በምገልጽበት ጊዜ እነሱም ያዩዋቸውና ያሳለፏቸው ስለሆኑ እነሱ እነዚህን ችግሮች እንዴት ተቋቁመው እንዳለፏቸው እንዴት አሸንፈው እዚህ ደረጃ መድረስ እንደቻሉ የተለያየ ተሞክሯቸውን እየሰጡኝ ነበር፣ ምክራቸውም ማለት ነው። ስለዚህ ኢዲያም ይሁን እንደዚህ ልክ እንደ አጋር አይነትም ይሁን አር&ዲ ኤኒ ካይንድ ኦፍ እነዚህን ነገሮች የሚረዱ ካምፓኒዎች እንደዚህ አይነት ኢቨንቶች በማዘጋጀታቸው ለኛ ለስታርታፕ ላይ በተለይ ላለው ወጣት በጣም ትልቅ የሆነ ግብአት ነው ብዬ አምናለሁ።